በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የካቲት 26 በዚህች ዕለት ኦዚያ ይባል የነበረ እውነተኛ ነቢይ ሆሴዕ አረፈ። ዳግመኛም ይህ ነቢይ በአራቱ የይሁዳ ነገሥታት ዘመን ትንቢት ተናገረ። እሊህም ኦዚያን፣ ኢዮአታም፣ አካዘ፣ ሕዝቅያስ ናቸው። በትንቢቱም ድንቆች ሥራዎችን ተናገረ። የእስራኤልንም ልጆች ገሠጻቸው፣ የአመንዝራ ልጆች ብሎም ጠራቸው። እግዚአብሔርም ቁጣው ከእርሳቸው እንደማይመልስ አስረዳቸው። እንዲህም አለ። የእስራኤል ልጆች ቁጥራቸው እንደማይሰፈርና እንደማይቆጠር የባሕር አሸዋ ቢሆን ከጥቂት በቀር አይተርፍም አለ። ስለ አሕዛብም በእግዚአብሔር ማመን ተናገረ። እንዲህም አለ። እኔ ወገኖቼ ያልሆኑትን እጠራቸዋለሁ፣ እነርሱም ይሰሙኛል። ዳግመኛም ስለ መድኃኒታችን መከራ መቀበልና በከበረ ደሙ ስለ መዳናችን ስለ ትንሣኤውም እንዲህ ብሎ ተናገረ። እሱ በመከራ ገርፎ ያድነናል፣ እርሱም በመከራ አቁስሎ ይቅር ይለናል። ሲያድነንም በሁለተኛው ቀን ነው። በሦስተኛውም ቀን ድነን በእሱ ፊት እንነሳለን። እግዚአብሔርንም አውቀን እንከተለው ዘንድ ስለ ሞት ሥልጣን መሻር፣ ስለ መቃብርን መሸነፍ እንዲህ ብሎ ትንቢት ተናገረ። ሞት ይዘህ ማስቀረት፣ መቃብርስ ድል መንሳትህ ወዴት ነው? ትንቢትን እየተናገረ 70 ዓመት ያህል ኑሮ በበጎ ሽምግልና አረፈ። ለእግዚአብሔር ምስጋና ይሁን፣ በረከቱም ከእኛ ጋር ትኑር ለዘላለሙም አሜን። በዚችም ዕለት የከበሩ ሳዶቅና ከእርሱ ጋር የሆኑ 2008 ሰዎች በሰማዕትነት ሞቱ። ይህንንም የከበረ ሳዶቅን ለፀሐይ ይሰግድ ዘንድ የፋርስ ንጉሥ ብርህም ፈለገው። ቅዱሱም ለፈጣሪዋ እንጂ ለዚች ለምትታይ ፀሐይ ልሰግድ ከእናቴ ማኅፀን አልወጣሁም ብሎ መለሰለት። ብርህም ንጉሥም መልሶ ለዚች ፀሐይ አምላክ አላትን አለው። ቅዱስ ሳዶቅም ዓለሙን ሁሉ የፈጠረ ክርስቶስ አምላክ ነው አለው። ንጉሡም የቅዱስ ሳዶቅን ራስ በሰይፍ እንዲቆርጡ አዘዘ። የከበረ ሳዶቅም ቆሞ ወደ እግዚአብሔር ጸለየ። ከዚህም በኋላ ራሱን ዘንበል አድርጎ ቆረጡት። ያን ጊዜ ከሰማይ ብርሃን በላዩ ወረደ። ከዚያ ያሉትም ሁሉ አይተው እኛ ሁላችንም በቅዱስ ሳዶቅ አምላክ የምናምን ክርስቲያን ነን ብለው ጮኹ። ንጉሡም ሁሉንም ራሶቻቸውን በሰይፍ እንዲቆርጡ አዘዘ። የሰማዕትነት አክሊልም በመንግሥተ ሰማያት ተቀበሉ። ቁጥራቸውም 2008 ነፍስ ናቸው። በረከታቸውም ከእኛ ጋር ትኑር። ለእግዚአብሔር ምስጋና ይሁን ለዘላለሙም አሜን።